ኧረ ጉር ፈላኝ በፊት ምን ጉር ሆኑ አበዱ እንደስላ ይሄ ደግሞ ኮይት ነው አሉ ኸየሉ እንደሚያረጋት ማለት ነው። ኧረ ምን ይፈላ ወላሂ እንደ ዛሬ ስቄ አላውቅም እኔ ማለት ነው። እና እንዴት እያረገች እያዘለ ሽኮኮ እያዘለ እዚህ ደግሞ ልብስ እየገዛላት ነው። ተመልከቱ ጉድ መጋቢ እያወረደላት ማለት ነው። ኧረ ይሄ ቅንብር አይደለም በነገራችን ላይ እንደምታዩት ማለት ወላሂ ሀራም ነው። አይ ጉድ ኮይት ነው ብለዋል። ይሄ እንግዲህ ተኸየሉ ምንጉር መጣብን እንዲሁ ምንጉር ነው እና ምንጉር ነው ይሄ በጣም አላጀብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደና ተከበራችሁ ቻናሌ ጓደኞቼ እንደናችሁ ሰላም ብያለሁ። ሁላችሁንም በያላችሁበት ያለ ሰላም እና እዝነት እናንተ ጋር ይሁን። አህለን አህለን ብለናል የኔ ውድ። ዛሬ ደግሞ እንግዲህ መግቢያው ላይ እንዳያችሁት ኮይት ነው ብለዋል። በጣም ገረመኝ ማለት ነው የኔ ውዶች። እና ምንድነው ይሄ እንደዚህ ያለ ነገር ምን ይባላል? እኛ በሾች በየሄርንበት ተዋረድን ማለት ነው። ታየብ እስቲ ምንድነው እስቲ አስተያየት አድርጉበት እንዴ! እንደዛ ያለ እንዴ በየሄዱበት እንግዲህ ያረብ እንግዲህ እውነት ሊያገባት ይሁን ለምን ይሁን አላወቅኩም። እኔማ ድሬ እንደምታዩት ሱቅም ይዘው ሄዶ ጨርቅ ግን ማድሬ እስቲ አስተያየት አድርጉበት እናንተ። እና ሱብሃንአላህ በጣም ነው የገረመኝ ማለት ነው ውዶቼ። እስቲ አስተያየት አድርጉበት እናንተም። እና ይሄ ምን ይባላል? ሱዑዲ ብለው ነበር ሰሞኑን የሱዑዲ ሴቶች ይጫሉ ነበሩ። አሁን ደግሞ ታረብ እያረገዙ መጡ ነበር ያሉት አሁን ለታ ማለት ነው። ነገር ግን ዛሬ ደግሞ ተኳይት መጣ ማለት ነው። እንደዚህ አለ። እኔ እዛ ነገራችን ላይ ዛሬ ነው ያየሁት። እና ይሄ ምን ይሉታል? ወላሂ ምን ይሉታል? ይሄ አኡዝ ቢላ ነው ወላሂ ለአዚም። ኧረ የመጣችሁበትን አላማ አትርሱ። ምን ይባላል አሁን? ይሄ ምንድን ይባላል? እስቲ አስተያየት አድርጉ። እንግዲህ የሰውዬ እንደምታዩት ወላሂ ለአዚም አንድ ጭንቅላቱ ላይ ያረጋታል እንደ ጀሪካ፣ አንዴ በወገቡ ላይ ያረጋታል፣ አንዴ በእጁ ያነሳታል። እኔ እሱ እንደዚህ ላረጋት እኔ እዚህ አዛመኝ ማለት ነው። ደግሞ ሶሻል ሚዲያ ላይ የሚለቁት አትሉም? አሁን እንግዲህ እቺ እንደዚህ ቆናቂ ይሄ ብትጣል የማን አለህ ልትባል ነው። አንዲቱ አሁን ለታይታችኋት ሆነ ማለት ነው። እና አንዲቱ ማለት ነው አሁን ለታይታችኋት ሆነ እንግዲህ አንዲቱ አሁን ለታ ማለት እንዲያያችኋት የሶስት ወር እርጉዝ ነኝ ብላ ነው ትናንትና ማታ ራሱ ላይ ስለሷ ርዕስ ነበር የገባሁት ማለት ነው። ምን አለች? የሶስት ወር እርጉዝ ነኝ አለች። አሁን እዚህ ቤት ተመጣሁኝ 5 ወሬ ነው ስንት ወሬ ነው አለች። 7 ወሬ ነው እንጂ 7 ወሬ ነው አለች። እዛ ቤት ተገባች። ግን የሶስት ወር ነፍሰ ጡር ነኝ አለች ሀቢባ ቤት ገብታ። አሁን እንግዲህ እሷ ሀቢባን ትጠይቃት እንዴት ነው ሴትዮቱ የለችም ወይ ለምን ነው እንዴት ምሳሌ ብትላት ትወጡ ነው አለች ማለት ነው። እንግዲህ እንደዚች እንደ ልጅ ያው እነሱ ቲክቶክ ላይ አለቀቁትም እንጂ ትትላላጥ ገብታ አሁን ወዲያ ትሄድባት ጊዜ ሶሻል ሚዲያ ላይ መጣች ማለት ነው። ምን አለች? ክሰሱልኝ እርዱኝ አለች። እና እንደዚህ ሆኑና በኋላ ይርዱኝ ይላሉ። ምን አጠፉ? እኔ በእነሱ ደግሞ አንድ አላጠፋም። የሚረዱት ሰዎች ናቸው። ስንት ያልጋ ቁራኛ ለሞላ እንደዛ ተማንም ዝም ብላ ወልደ ሚዲያ ለተጣለች ሰው ይረዳሉ። እሷ እኮ ይገባታል። ያንሳት ነው ተሰትራ የመጣችበትን አላማ ታተሞላ። ምን እንደዚህ አረጋት? የመጣችበትን አላማ ሞልታ ወደ ቁም ነገር መግባት አይሻልም? እንደዛ ያለ ነገር ተምሰራ ማለት ነው። እና እኔ የገረመኝ የሚረዱት ሰዎች ልጅ ወልዳ የምበላው አጥቼ ቤት ያከራው ውጭ አስወጡ ሰንጥሮች። አዎ ውጭ አስወጣታል። ክብሯን ጠብቃ መቀመጥ ነበረባት እንጂ ዛሬ እንደዛ ያለ ሙሲባ ይዛ ትመጣ ማስገባት የለበትም። በሱም አትፍረዱ። ሲቀጥል ደግሞ
ያሉት ሰዎች የካንሰር በሽታ የታመሙ ሰዎች አሉ። የአልጋ ቁራኛ ሆነው የተኙ አሉ። ምንም ነገር ያለላቸው ሀገር ቤት የሚላስ የሚጠጣ የሚቀመስ ያለላቸው ስንት ምስኪኖች አሉ። ለእነሱ አትረዱም? አረብ ሀገር መጥታ ልትሰራ መጥታ ዝም ብላ ተማንም ለያዘችው ብር የምታዋጡ ማለት ነው። እና አሁን ምን አሉ የአረብ ሀገር ሴቶች ነው የምንባለው ሁላችንም። እኔ በነገራችን ላይ በዚህ ነገር እኔ አሁን እንደዚህ የማነሳው የአረብ ሀገር ሴቶች ሁላችንን ነው የምንሰደበው። ልጅ ወልደው ይረዳሉ፣ ግን አንድ ሁለቲቱ እርዳታ ቢከለክሏቸው እንድች አድርገው ሰጥ ብለው ይሰሩ ነበረ። ግን የሆነ ችግር ሲደርስባቸው ውሩ ይላሉ፣ ሶሻል ሚዲያ ላይ መጥተው ይረዳሉ። ኋላስ አንዲቱም እንደዚሁ ነው። ህዝብ ይረዳኛል ትላለች፣ ህዝብ ይረዳኛል ብላ እንደዚሁ ትሆናለች። ከዛ የአረብ ሀገር ሴት ይሁን እንደዚህ ነው ብለን ሁላችንም እንሰደባለን ማለት ነው። በአረብ ቤት ስንት ሰው አለ ደፍቶ አንገቱን ደፍቶ ያልፍልኛል ብሎ የሚለፋ። አሁን ሰሞኑን ኮሜንት ላይ እንዳያችሁት የዱባይ የሳዑዲ ሴቶች በእርግዝና መጡ እያረገዙ ውጭ ተጣሉ ነው የተባለው። አምና የዱባይ ሴቶች አበዱ፣ የዱባይ ሰዎች አበዱ እየተባለ 2014 2015 16 17 18 ላይ ደግሞ ወደ ሳዑዲ ዞረ ማለት ነው። በጣም ገረመኝ ወላሂ ላዚም። እና እንደዚህ አትሆኑ ማለት ነው ውድ ጓደኞቼ፣ ጥሩ አይደለም። በዚሁ አጋጣሚ ምን ልላችሁ ነው፣ አንዳንድ ሰዎች እንደዚህ ዝም ብለው እንትን ለሚሉት ሁሉንም በጅልማ አትስደቡ። ዱባይም ቢሆን ከ90% 50ው 60ው ነው እንጂ 10ው 20ው ቢያብድ ተዛ ደግሞ 60ው 70ው ደህና ነው። ጭጭ ብሎ አንገቱን ደፍቶ አረብ ቤት የሚሰሩ ልጆች አሉ። በስመ ዱባይ ሁሉም በጅልማ አይሰደብም። አሁን ደግሞ ይቺ ኮይት ናት። አሁን ኮይት ያሉ ሰው ብለው ሊሰደቡ ነው ማለት ነው። እሺ በነገራችን ላይ ዛሬ ኮሜንት አላየሁም፣ ግን ብገባ እንደዚያው ነው የሚሰደበው። እና ለምን እንደዚህ ይሆናል? ሁሉም ክብሩን ጠብቆ ነው ያለ ወገኖቼ። የመጣችሁበትን አላማ አትርሱ፣ አታሰድቡ። ሁሉም ስደተኛ አንዲቱ መጥፎ ከሆነ ሁሉም በአንድ ነው የሚሰደበው ማለት ነው ወዶቼ። እና ለቤት የማሪ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ ውድ ጓደኞቼ። ለምታበረታቱኝ ጀዛኩሙላሁ ኸይራን ብያለሁ። ሁላችሁንም አመሰግናችኋለሁ ውዶቼ። የካሜራ ማስቀመጫ ገዝቼ ሮቶ ውስጥ አስቀመጥኩት። ማይክ ገዝቼ ላይ ሮቶ ውስጥ አስቀመጥኩ ማለት ነው። ከዛሳ እኔ በእጄ ነው የሚይዘው ፎቶዬ። በቃ ካሜራ ላይ እንደዚህ ስለሚቀርብ አይኔም ሁሉ ነገር በቃ ጥፍትፍት ነው የሚለው ማለት ነው። እና ኢንሻአላህ ተረተው ውስጥ ያው ትንሽ ራቅ ስላለብኝ ነው ኢንሻአላህ አውጥቼ በዛ ለመቀረጥ እሞክራለሁ። እንግዲህ ያው ለአሁን ታዩን ትንሽ ቆየት ይላል ማለት ነው። የሞታሽን ላይ ራሱ ልቤ ነበረ ግን አልመጣልኝም። አይ እንግዲህ ያለኝ ነበረ ግን ለአሁን ስላልሆነ ብዬ የጠልቤ ነበር አልመጣልኝም ማለት ነው። የካሜራ ማስቀመጫና ማይክ እና እንደዚህ እላችኋለሁ ውድ ጓደኞቼ። ሁላችሁንም ጀዛኩሙላሁ ኸይራን። ኢንሻአላህ በአዲስ ቪዲዮ መጣላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። አብሽሩልኝ።